የምክክር ሂደት ለነገዋ ኢትዮጵያ በሚወጁ ጉዳዮች መወያየቱን ቀጥሏል። ሂደቱን ከዳር ተመልካችነት ተላቀው የነቃ ተሳትፏቸውን ያረጋገጡ የፖለቲካ ፓርቲዎችም ተስፋ ሰጪ የምክክር ሂደት በመከናወን ላይ እንደሚገኝ ይናገራሉ። ለኔ መነጋገር መቻላችን የመጀመሪያው ድል ነው። የሀገራችን ችግር ካልተነጋገርንበት ካልተወያየን አይፈታም። አካታች ውይይት ይኖር፣ አገራዊ ብሔራዊ መግባባት እንፍጠር፣ ወደ መነጋገር እንምጣ የሚል በጣም ብዙ ጥያቄዎች አቅርበን አልተሳካም ነበር እና በጠቅላይ ሚኒስትር ዶክተር አብይም ጊዜ ወደ ስልጣን እንደመጡም ይሄንን ጥያቄ ቀጥለን ነበር። ያ ሁሉም በጊዜው አልተሳካም። እድለኛ መንግስት ነው ብዬ አስባለሁ። ብልጽግና አሁን መጨረሻም ገፍቶ መጥቶ ይሄንን አትሊስት መተግበር ስለቻለ የመጀመሪያውን ኪክኦፍ ማስጀመር መቻሉ ትልቅ ነገር ነው። እዚህ የተሰበሰበ ሰው በሙሉ በትላንትናው ሳይሆን ነገ ኢትዮጵያ ምን መምሰል አለባት በምን ላይ ነው የተጨነቀው። ይሄ ነገር ትልቅ ተስፋ ሰጥቶኛል እና የውይይት መንፈስ እጅግ በጣም ደስ የሚል ምናልባትም ከዚህ በፊት ስላልተለመደ ይሆናል ለነገው ግን ትልቅ ስንቅ የሚሆን በመከባበር ላይ ተመሰረተ በመቻቻል ላይ ተመሰረተ ሞሮፍ የነገውን ተስፋ የጋራ በሚያደርጉን ነገሮች ላይ ተስፋ ሰንቀን እንዴት እንጓዝ በሚል ሐሳብ ላይ ነው የሚያጠነጥነውና እጅግ በጣም ደስ ብሎኛል። ከትግራይ ክልል የተወከሉ የፖለቲካ ፓርቲዎችም ዘላቂ መፍትሄን የሚያመላክቱ ሐሳቦች እየተንጸባረቁ እንደሚገኙ ነው የሚናገሩት። አሁንም በርካታ ቁጥር ያለው የትግራይ ተወላጆችን እየተሳተፉን ያለ ነው። ጥቂት የራሳቸው ፍላጎት ካላቸው ኃይሎች በስተቀር ሰላም የሚፈልጉ አንድነትን የሚፈልጉ በተለይ አሁን ካለነው ወቅታዊ ችግር መውጣት የሚፈልጉ ሁሉንም ድምጾች እየተሳተፉ ነው የሚል ግምገማ ነው ያለኝ። ላለፉት 5 ዓመታትና 6-7 ዓመታት ውስጥ በትግራይ ክልል ውስጥ ህጋዊ የሆነ በእኛ የተመረጠ መንግስት የለም። ስለዚህ ይህንንም እንዴት አድርገን ነው እናስተካክል የምንችለው? ካፈሙስ ትግል ባለፈም ደግሞ እንዴት በሰላማዊ መንገድ በህገ መንግስቱ በሰጠነን መብት የራሳችንን የምንለው ትግራይን የሚወክል መንግስት እንዴት መምረጥ እንችላለን የሚለው ለሱም ኤክሰርሳይዝ የምናደርግበትና ድምጻችንን የምናሰማበት መድረክ ፈጥሮልናል። በሀገር ተስፋ አይቆረጥምና ከሰላማዊ የውይይት ሂደት የበለጠም አማራጭ የለምና በምክክር ሂደቱ መሳተፍ የተገባ ስለመሆኑ አብራርተዋል። በማክረፍ በመሸሽ ለመተው የሀገር ጉዳይ ነው፣ ሌላ ሀገር የለንም። የትውልድ ጉዳይ ነው፣ የልጆቻችን ጉዳይ ነው። ስለዚህ አልቻልንም። በዛ እየቀጠልንም ለማረም ለማስተካከል እየፈለግን እየሞከርን የድርሻችንን ግብዓት እየሰጠናቸው መተናል። በመንግስትም ደረጃ ኃላፊነት ላላቸው ኮሚሽነሮች ስም ጋር ስንመጣ በተመሳሳይ ኤኒ ታይም መጀመሩ ግን ወሳኝነት አለው። ከምርጫ በፊት ባይጀመርም አሁን ሀገራዊ ምርጫ እንዳጠናቀቅንም መጀመራችንም ትልቅ ነገር ነው። አንድ ያየነው ነገር አለ። ምርጫው ማይፈታው ብዙ ችግር አለ በሀገር ደረጃ ያለው እየኖርንበት ያለና አሁን እሱን ወደ መፍታት ደግሞ መምጣታችን ጥሩ ነው። እጃችን ላይ አሁን ዛሬ ላይ የገባው እድል እጅግ በጣም ከእንቁ በላይ የሆነ ምናልባትም ከዚህ በፊት የነበሩ አባቶቻችን ያላገኙት እድል ነው። ፖለቲከኞችም ያው እኔም ከፖለቲካ ማህበረሰብ ተወካዮች አንዱ ስለሆንኩ ቀናውን በማሰብ ከመጠፋፋት ይልቅ ምክክርን ማስቀደም በትውልድ መስዋዕትነት የዘለቀችውን ሀገር ማስቀጠል ነውና ሁሉም ግድ ሊለው እንደሚገባም ነው የፖለቲካ ፓርቲ አመራሮች የሚናገሩት። ይህ ሲሆን ኢትዮጵያን በጋራ በመገንባት ሂደት ውስጥ የሁሉንም አሻራ ማሳረፍ ያስችላልና። ነፃ ነበረ መድረኩ። ሀገር የምትፈልገው ግብዓት ከኔ ካለ እሱን መንፈግ ስለማልፈልግ እኔ ያልተመቸኝ ነገር እዛ ውስጥ አለ ወይ? አሁን አለ። እኔ የማይመቸኝ ሳይሆን ሀገሬ የማይመቻት ነገር እስከሚቀረፍ ድረስ የድርሻዬን ማድረግ ስላለብኝና ያንን በጣም አልፈናል። ሙሉ በሙሉ የግድ ሁሉም አረም ተነቅሎ ማለቅ አለበት በዚህ ዙር ሳይሆን የተወሰኑትን ዛሬ ተጨቁኛለሁ የሚለው የተወሰነውን ፓርት እውነት ከወጣለት ነገ ደግሞ የተሻለ የሚካስበት ሁኔታ አገሪቷ ታመቻቻለች ብዬ አምናለሁና ጥሩ ነገር ጠብቃለሁ። ፈጣሪ ውጤቱን ያሳምርልናል ብዬ አምናለሁ። ይሄን ተገንዝበው አሁንም ሳንጠፋፋ ሳንደማ እንደገና ተጨማሪ እልቂት ተጨማሪ ኪሳራ ሳናመጣ በውይይት ህዝባችንን ሀገራችን እናድን። ኑ ተመለሱ ነው የምለው። ዘመኑና ጊዜው
በውይይት በንግግር ኢትዮጵያን በጋራ የምንገነባበት ነው እንጂ አሁንም ያረጀ የወደቀ አፈሙዝ እያነሳን ኢትዮጵያን የምናቆስልበት የምናደማበት ታሪክ ለአንዴና ለመጨረሻ ጊዜ ተቀብሯል። ስለዚህ አትልፉ የሚለው መልእክት አስተላልፋለሁ።